በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? የአክብሮት ሰላምታዊ በያላችሁበት ይድረሳችሁ። ዛሬ እግዚአብሔር እንደፈቀደ የንስሐ አባት በኦርቶዶክሳዊ ጋብቻ ውስጥ ያላቸው ሚና ምንድን ነው የሚለውን አጠር ያለ መረጃ ወደ እናንተ አደርሳለሁ። ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ እንማማር ዘንድ በአክብሮት እንጠይቃለን። የንስሐ አባት በኦርቶዶክሳዊ ጋብቻ ውስጥ ያላቸው ሚና ቀላል እንዳልሆነ ቤተ ክርስቲያን ታስተምራለች። እንግዲህ የንስሐ አባት በኦርቶዶክሳዊ ጋብቻ ውስጥ ያላቸው ሚና ከቀላል መሪነት ባለፈ የትዳሩ መንፈሳዊ መሰረት ጸንቶ እንዲቆም የሚያደርግ የባለአደራነት ድርሻ እንዳላቸው ይነገራል። ሚናቸውን በሚከተሉት ዋና ዋና ነጥቦች ላይ መመልከት እንችላለን። የመጀመሪያው የቃል ኪዳኑ ጠባቂና ምስክርነትን ይመለከታል። ባለቤቶቹ በቤተ ክርስቲያን ፊት የገቡትን የማይፈርስ ቃል ኪዳን እንዲጠብቁ ያበረታታሉ። በትዳር ውስጥ የሚፈጸሙ መንፈሳዊ ስርዓቶች ማለትም እንደ ቅዱስ ቁርባን በጋብቻው ላይ የእግዚአብሔር ጸጋ እንዲበዛና አንድነታቸው እንዲታደስ መንገዱን ያመቻቻሉ ማለት ነው። ሌላኛው ገለልተኛና ታማኝ ዳኛ ሆነው የሚሰጡት አገልግሎት ነው። በትዳር ውስጥ ግጭቶች ሲፈጠሩ የንስሐ አባት ሚና እጅግ ወሳኝ እንደሆነ ቤተ ክርስቲያን ታስተምራለች። የመጀመሪያው ሚዛናዊነትን ይመለከታል። ወደ አንድ ወገን ሳያዳሉ የሁለቱንም ደካማ ጎንና ጥንካሬ በማየት በመካከላቸው እርቅን ይፈጥራሉ። ሌላኛው ሚስጥር ጠባቂነት ነው። ባልና ሚስት ለሌላ ሰው መናገር የማይችሉትን የቤት ውስጥ ችግር ለአባታቸው በነፃነት ይናገራሉ። ይህ ደግሞ ችግሩ በቤት ውስጥ እንዲፈታና የቤተሰቡ ክብር እንዳይጎዳ ይረዳል ማለት ነው። ሶስተኛው መንፈሳዊ ጤንነት ወይም የሐኪምነት ሚና ነው። ጋብቻ የጋራ የድህነት ወይም የመዳን መንገድ እንደመሆኑ የንስሐ አባት የሚከተሉትን ተግባራት ያከናውናሉ። የመጀመሪያው ኑዛዜ ነው። በትዳር ውስጥ የሚፈጠሩ ጥቃቅን ቂሞችና ቁጣዎች ወደ ትልቅ ጥላቻ እንዳያድጉ በኑዛዜና በይቅርታ ልብን እንዲያጥቡ ይረዳሉ። ሌላኛው የጋራ መንፈሳዊ ሕይወትን ይመለከታል። ቤተሰቡ ትንሿ ቤተ ክርስቲያን እንድትሆን አብሮ መጸለይን፣ መጾምንና በሃይማኖት መጽናትን ለልጆቻቸው ያስተምራሉ። አራተኛውና በመጨረሻ የምንመለከተው አጭር ጉዳይ ምንድነው? የልጆች አስተዳደግ መሪነት ሚና ነው። ወላጆች ልጆቻቸውን በኦርቶዶክሳዊ ግብረ ገብነትና በሃይማኖት ኮትኩተው እንዲያሳድጉ መመሪያ ይሰጣሉ። ይህም ትውልዱ የቤተ ክርስቲያንና የማህበረሰቡን እሴት ጠብቆ እንዲያድግ ያግዛል ማለት ነው። በመጨረሻም አንድ የጋራ የንስሐ አባት መኖሩ ባልና ሚስት በአንድ መንፈሳዊ መነጽር እንዲተያዩና በሐሳብ እንዲስማሙ ትልቅ እርዳታ ይኖረዋል ተብሎ ይታመናል። የተወደዳችሁ የእግዚአብሔር ቤተሰቦች የዛሬው መረጃችን የተወደዳችሁ የእግዚአብሔር ቤተሰቦች ይዤላችሁ የመጣሁት አጠር ያለ መረጃ ይህንን ይመስል ነበረ። ምናልባትም አስፈላጊ ከሆነ ሌላ ጊዜ ደግሞ ሰፋ አድርገን የምንመለከተው ይሆናል። ሰብስክራይብ አድርጉ፣ ቤተሰብ እንሆን፣ እንማማር ለማለት እንወዳለን። ሰላም እግዚአብሔር ከእናንተ ጋር ይሁን። አበቃው።